ጋር አንድ ጥያቄ ማንሳት የምፈልገው ነገር ምንድነው? እናንተ አንድ ፓርቲ ናችሁ ስንል የዋግምራን የጎጃምን እንዲሁ ጎንደር ቅማንት አጠቃላችሁ የተመሰረታችሁ ፓርቲዎች ናችሁ። የራሳችሁ እቅድና የራሳችሁ ፕሮግራም ይኖራችኋል። የምንም ጥርጥር የለውም አላችሁም። ብዙ መንገዶችንም ሄዳችኋል፣ ብዙ ርቀቶችንም ተጉዛችኋል። እኔ አንድ እዚህ ጋር መረሳት የሌለበት በርካታ የቅማንት ተወላጅ ያቶ አላምረውን ያህል ለቅማንት ህዝብ ግንባር ወጥቶ የታገለ የለም ብለው ይመሰክራሉ። እኔም መሰክራለሁ፣ ምንም ጥርጥር የለውም በዚህ በኩል። ግን ምንድነው ቅዴፓው ለምሳሌ የሚንቀሳቀሰው ከቅማንት ብቻ ነው እንጂ ወደ ዋግምራ አይሄድም፣ ወደ እንትን አይሄድም። ይሄን ከዚህ አንፃር ብትመለከቱት ጥሩ ነው ብዬ አስባለሁ አቶ አላምረው። ከዛ ውጭ ግን የእናንተን የትግል ስትራቴጂ እናንተን የትግል መስዋዕትነት የረሳ አካል አለ ብዬ አላስብም። በእርግጥ እዚህ ጋር እንደ ጥያቄ ማነሳው አንዳንድ የቅማንት ኤሊቶች የእናንተን መንቀሳቀስ በጣም ይጠሉታል። እኔ እንግዲህ እውነታው ከምን አንፃር እንደሆነ ባይገባኝም እንደዚህ አይነት ነገሮች አሉ። እኔ ብዙ ጊዜ እንዲያውም ለምን ሚል እንኳን አንዳንድ ነገር ስናገር እኔን ተሸንጎ አካል አድርገው ነው የሚወስዱኝ። እንግዲህ እስካሁን በሸንጎ እንትን ውስጥ ፈርሜ የሆነ ያልኩት ነገርም የለም እና የሸንጎ ደጋፊ ነው ወይም ሸንጎ ነው ሁሉ ብለው ያሙኛል። እኔ በባለም አይደንቀኝም አይደለሁም እንጂ በሆነ ምንም ችግር የለብኝም ስለማስብ እና ምን ለማለት ፈልጌ ነው እነዚህ አካላት ምንድነው በእናንተ ግምገማ አገው ሸንጎን የቅማንት ኤሊቶች ይጠሉታል አልፎ አልፎ ያሉ ኤሊቶች ከምን አንግል ነው ብላችሁ ገመገማችሁ? ይሄ በሽታ ነው፣ ሌላ ልለው አልችልም። ምክንያት ለመሰለ አንድ ጊዜ የቅዴፓ አመራር እንዳለ ታሰረ ጎንደር ላይ። እኔ ምርጫ ቦርድን አስጨንቄ ያስኩኝ። እንዴት ይታሰራል አንድ አመራር ሙሉ? በየቦታው ባገኘሁት መድረክ ባለስልጣናቱን ሁሉ አስጨንቄ ደብዳቤ ይፈቱ የሚል አጽፌ ለአማራ ፖሊስ አስልኬ ብዙ የኢትዮጵያ ፖለቲካ ፓርቲዎች ሁሉ እየሰሙ ነው። አሁን መታዘብ ይችላሉ። እንደዛ እያለቀስኩ ጩኬ እነሰማለኝ አላምረው ቅዴፓን ለማፍረስ እንዲህ አድርጉ ብሎ ደርሰው ለቅማንት ህዝብ ሲያስተላልፉ አየሁ። በተመሳሳይ አውግቸው መጥቶ ካገው ሸንጎ ጋር ምንም ግንኙነት የለንም አለ። ዛሬ ሐሳሩን እያሳየው ነው ያለው ሰማልኝ። ግን የኔ ስለ ቅማንት ፖለቲከኞች አላወራም ያልኩ ለዚህ ነው። ምንም እጅግር የሌለው ወገን የሌላቸው የሚታገልላቸውን የማይፈልጉ አንድ ሰሞን በጣም የቅማንት ጉዳይ በአገው ብሔራዊ ሸንጎ ተቀንቅኖ ዓለም ሁሉ እንዲያውቀው ሲደረግ ወዲያውኑ ትግሉ አልቆ እኛ ገብተን ቅማንት ላይ ስልጣን ምን ይዝ መሰላቸው። ስለዚህ ይሄ ነው ችግሩ ማለት ነው። እኔ ሌላ ነገር የለውም። በአሁን እኮ እኔ አንድ ሳይ ነበረ አላምረው ይርዳው ያገው ብሔራዊ ሸንጎ ሊቀመንበርና ጀነራል አበባው እንደዚህ አድርገው እንደዚህ ያንድ ሀገር ልጆች በመሆናችን ልክ እንደዚህ አድርገን የቅማንትን እንትን ለትግል ለማፈን እጅ እንዲሰጡ እንዳደረግን እንዲገቡ እንዳደረገ በጣም ማይደረግ ነገር የለም። ቅማንት ለሚፈጠረው ሁሉ አላምረውን ተጠያቂ ለማድረግ ሸንጎ ተጠያቂ ለማድረግ ለምን እንደተፈለገ አላውቅም። አሁን እጃችሁን አንስታችኋል ከቅማንት ትግል አሁን ባላችሁ እንግዲህ የራሳችሁ ፕሮግራም አላችሁ። ቅዴፓ የራሱ ፕሮግራም አለው፣ እናንተ የራሳችሁ ፕሮግራም አላችሁ። ስለዚህ የመንቀሳቀሻ ማዕከል አድርጋችሁ የምትንቀሳቀሱት አንዱ ጎንደር ነው። ከዚህ አንፃር ምንድነው አሁን ተቅማንት ትግል እጃችሁን አንስታችኋል? የነበረው ትሬንዳችሁ የለም እና ከምን አንፃር ነው በጠቅላይ ሚኒስትሩም ጋር እኔ ለሰማልኝ ልታገል ወይም ላውግቸው ልታገል እንኳን ለምን ፓርቲ ያገው ብሔራዊ ሸንጎ ይሄን ሁሉ ዋጋ ከፍሎ ይሄን ያክል ራሴን በግሌ እንደዚህ እኔ እኮ ስታሰር እኮ ሌላ ምንም ስላገው ታገል ከፈለክ ስላገውነት ከቅማንት ላይ እጅህን አውጣና አሁን ትለቀቃለህ እየተባልኩ ነው የነበረው። እኔ ለምን ብዬ ነው ለቅማንት የምታገለው? እኮ እኔ በቅማንት ህዝብ ላይ የሚፈጠረው ሰብአዊ መብት ከልክ ያለፈ ጥሰት ግፍ አንገፍግፎ ወገኖች ሲሞቱ እያየሁ ዝም አልልም ብዬ ራሴን ግንባሬን ሰጥቼ ነው እንጂ የታገልኩት እኮ ለግለሰቦች አይደለም የታገልኩት። ስለዚህ እነዚህ ግለሰቦች ሲፈልጉ ይፈልጋቸው መሆን ይችላሉ፣ እኔ አያገባኝም። መልካም ሆነው ፓርቲው አሁን ለምሳሌ ቅዴፓ ጋር አሁን ጥሩ ግንኙነት ነው ያለን፣ ዝም ብሎ ማለት ነው፣ ዝም ብሎ ተከባብረህ። ስለዚህ በዛ መንገድ እንቀጥላለን። ግን እስከዚህ ጋር አቶ አላምረው እንደው ምንድነው ካሁን በፊት አንድ የቅዴፓ ማዕከላዊ ኮሚቴ ጽህፈት ቤት ኃላፊን ቃለ መጠይቅ ሰርቼ ነበርና አቶ አውግቸው ክቡር ጠቅላይ ሚኒስትር በጠሩት መድረክ እንኳን ተገኝተው ስለ ቅማንት ህዝብ ሲያነሱ አላየን የሚል እንትን ነበረ። ምንድነው ሌሎችንም ስጠይቅ እንደዛ የሚሉኝ አቶ አላምረው
ቀደም ማለት እናቶ አውግቸው ጎልተው ሳይወጡ እናቶ አላምረው ያቀርቡ ነበር። አሁን አውግቸው ስላሉ ነው ማታነሱት ወይስ ምንድነው? በታላላቅ መድረኮች ስለ ቅማንት አታነሱም? ውሸት የትም ቦታ ለምሳሌ አሁን ባለፈው ጠቅላይ ሚኒስትሩ ጋር በነበርንበት ጊዜ ስለ እስረኞቹ እንዴት እንደታሰሩ እንዴት የፍርድ ሂደት እየተፈጸመባቸው የሐሰት ፍርድ እየተካሄደባቸው እንዳለ ሌላው ቀርቶ አንድ ነገር ልንገርህ ለጠቅላይ ሚኒስትሩ በፊት ለፊት የነገርኳቸው ሚዲያ ነው ማን የሚሰማው ነው አይደል ያ መዋሸት ያስጠይቃል። ስለዚህ ክቡር ጠቅላይ ሚኒስትሩ ባሉበት ከጠየቁት ጥያቄ አንደኛ የቅማንት ከ10 ሺህ በላይ የሚሆኑ ሱዳን በችግር ውስጥ እያለች በዛ ላይ በችግር እንዳሉ ስደተኞች ከዛ ውጭ ደግሞ ከ600 የሚበልጡ የመንግስት ሰራተኞች ቅማንት በመሆናቸው ምክንያት ከስራ የተባረሩ መሆናቸውን የቅማንት ህዝብ በድምጹ ምሩን ነጻነታችን አምጡ ብሎ የመብት አስከባሪ የማንነት አስመላሽ ኮሚቴው ያቋቋማቸው ልጆቹን በምህረት ስም አስገብተው አወናብደው አስረው ያሰሩትን ምክንያት እኛ ጥያቄ የለንም ወያኔ ልኮን ነው የሚል ላይ ካልፈረማችሁ ብለው ነደሳሌ ጣሰው አንፈርምም ስላሉ አስረው በአሁኑ ሰዓት የሐሰት ምስክር እያስመሰከሩ 18 ዓመት 20 ዓመት እየፈረዱባቸው መሆኑን ለክቡር ጠቅላይ ሚኒስትር አሳውቂያለሁ። በቅርቡ በነበረው መድረክ በምንም ተአምር የኢትዮጵያ ፖለቲካ ፓርቲዎች ይታዘቡኛል። በሚዲያ ላይ የተፈለገው ነው ተቆርጦ የሚወጣው። አንድም ቀን ያገው ብሔራዊ ሸንጎ ስለ ቅማንት ህዝብ ስለ ቅማንት ችግር ሳነሳ ቀርቶ አያውቅም። አሁንም ሰሞኑን ነበሩ ከብልጽግና ምክትል ፕሬዝዳንት ከሌሎች ጋር በየመድረኩ በየግል በተገናኘን ቁጥርም የቅማንትን ጉዳይ ሳናንሳ ቀርቼ አላውቅም። እንደውም አብስቶ ብዙ ነው የምታማበት የቅማንትን ያክል አትቆረቆርልንም የሚል ካጎች የሚነሳለ እውነት ነው። ለምሳሌ አንድ ጊዜ በጣም በእኔ ላይ ዘመቻ በሚካሄድበት ጊዜ ጸረ ቅማንት ተደርጌ በጣም በሚገርም ሁኔታ ሲደረግ ብዙ አገዎች እኛንም አዋረድከን። ምክንያቱም እዛ ላይ የሚጻፍ የነበረው ለምሳሌ እንትና ሰማልኝ ሲጽፍ የነበረው ለምን በዛ አኮፈዳ ይዘው የሚለምኑ ዘመዶቹን እንትና ይልም እያሉ ነበር። አሰደብከን። እውነታቸውን ነው። ግን የቅማንት ህዝብና ያገው ህዝብ በዘርም ቢሆን የሚላይ አይደለም። እኔ ለታሪክ አዋቂዎች ልተወው እንጂ ወንድማማች ህዝብ ነው። ግን ባይሆን መብታችን ነው። እንደ ድርጅት ፓርቲ ተቀብሎ የቅማንት ህዝብ እታገልለታለሁ ብሎ ከተነሳ እኔ ማልታገርበት በመርሄ መሰረት ማልሄድበት ምንም ምክንያት የለም። ስለዚህ እኛ ከቅዴፓ የቅማንት ፓርቲ መሆኑን አንቃወምም። ቢታገልም ያግዘናል። ነገር ግን ቅዴፓ ወደዚህ ያለ ብለን በቅዴፓ አለ በራሳችን የቅማንትን በምንመለከበት ስልት ጥሩ ሰዓት እንትን እያልን ነው። አንድ ሁለት ጥያቄዎች ልጨምርና የዛሬው ፕሮግራማችን እናጠናቃለን። አቶ አላምረው ያው የምትራመዱት በራሳችሁ ፕሮግራም ነው፣ የምትሄዱትም በራሳችሁ እቅድ ነው። እሱን እንደምትቀጥሉበት እናምናለን። ግን አንድ እዚሁ የቅማንትን ጉዳይ አቶ አላምረው በአንድ ወቅት ከዛ ጭልጋ አካባቢ ሄዶ የሆነ ነገር ብሎ እንደዚህ ምናምን የሚል አንድ በነሰማልኝ ክንፍ የሚራገብ አንድ ወሬ አለ። እዛ አንፃር እስኪ ያለውን እውነት እስኪ ጥራግ ነገር ነገሩ በቃ ቅማንት ማነው ጭልጋ ሄድኩኝ። ወቅቱ ጦርነት ነበረ። ግን ከአመራሮቹ ጋር ተገናኘው። ከቅዴፓው ያጋጀው ነበረ የኮሚቴው አመራሮች ጋር ተገናኘው። አወራን ስለ ትግሉ። እኔ ህዝብ ልብና ጆሮ ስላለው ይፈርዳል። እነሰማልኝ ያቀረቡት እኮ አላምረው ብር ለመድብና የቅማንትን ታጣቂ አንድ ስርዓት አስይዤ እኔ ልምራው አለ ነው። ይሄ በመንግስት ወንጀል ሊሆን ይገባል እንጂ በህዝቡ ወንጀል አይደለም። ህዝቡን እኮ ላታግል ገንዘብ ልክፈል ካልኩኝ በቃ እወደዋለሁ ማለት ነው። ስለዚህ የቅማንትን ህዝብ ስለምወደው አድርጌም ከሆነ የሚያሳፍር ነገር የለም። መንግስት ለመዋጋት ተዘጋጅ ከሆነ ደግሞ የተዋጋሁበት ቦታ አስረድቶ ማሳሰር ነው። ሰማልኝ ዋና አላማቸው የነበረው እስር ቤት ስለነበርኩ ገመዱን ካቴና ለማጥበቅ ነበር በእኔ ላይ
የተፈለገው አላማቸው ምንድነው? ምክንያቱም ያን ጊዜ ልክ በቃ የቅማንት መብት ተጠብቆ ቅማንት የሆነ አስተዳደር የሚመሰረትና አገው ሸንጎ ስልጣን የሚይዝ አድርገው ነው ያዘ። አገው ሸንጎ እኮ ስልጣን ቢይዝ እኮ የቅማንት ልጆች ናቸው ስልጣን ቢያሸንፍ ቅማንት ላይ ያለውን ድምጽ ቢያሸንፍ አገው ሸንጎ ማንም ይጭ አላምረው አይደለም። እኔ ዋግም ላይ ስልጣን ለማያዝ አይደለም የምታገለው አዊ ላይም እንደዛ ነው። ምንም ፍላጎት የለኝም የአገው ሕዝብ መብት ይከበር እንጂ። ስለዚህ ዞሮ ዞሮ ያ አሉባልታ ነው። አሉባልታው ግን ህዝቡ በደንብ ገልብጦ ካየው ግን ጥሩ ነገር ነው ማለት ነው ለህዝቡ ያደረኩት። ጥሩ። የመጨረሻው ጥያቄ ምንድነው? አቶ አላምረው በቅማንት ህዝብ ትግልም በአገው ህዝብ ትግልም በርካታ ውጣ ወረድን በግለሰብ ደረጃ እንደ ድርጅትም እንደ ግለሰብም ብዙ ነገር እንደከፈሉ ይታወቃልና እንደው በግለወት በተቋሞትም ደረጃ ያደረሰው ተጽዕኖ እንደው እስኪ እሷን ጥሪ አድርጉልኝ። የመጨረሻ ጥያቄ ይሄ ሰፊ ጊዜ የሚጨርስ ነው፣ ግን ባጭሩ ለመግለጽ እኔ እንደሚታወቀው በቃ በኢትዮጵያ መካከለኛ በሀብት ካላቸው ሰዎች የምመደብ ሰው ነበርኩ። ምክንያቱም ደረጃው ለጂሲ ጠቅላላ ስራ ተቋራጭ ፈቃድ ያለኝ ቤኒሻንጉል ላይ አስፓልት ሰርቻለሁ። አሁንም ወደ በርካታ ህንጻዎችን እየሰራሁ ነው የነበረው ስታሰር። ስለዚህ ንብረቴን ሁሉ ሰራተኞችንም አባረው በዛም ሄደው በዚህም ሄደው ባዶዬን ያስቀሩት ከላይ ነው። ውስጤ ግን በጣም እንደደደረ ነው። ምክንያቱም አገው የሚባል ተቀብሮ የነበረው በአገው ብሔራዊ ሸንጎ በእኔ መሪነት አገው ነኝ ብሎ መውጣት ችሏል። ስለዚህ ትልቅ ሀብት ነው ለኔ። በሌላ በኩል ለመጨረሻ የምነግርህ የአማራ ፖለቲከኞችን የማጥቃት ሌላውን በየቦታው የሚሽጎጠጎጡትን የሚቀሙኝን ንብረቴን ያስወደሙትን ምናምን ሁሉ ትቸው ባህር ዳር ላይ ከ19 ዓመት በፊት በኢንቨስትመንት የወሰድኩትን ቦታዬን አላስረከበኝ ብለው አገው በመሆኔ ለ390 ፕሮጀክቶች 65 ፕሮጀክቶች ተመርጠው አምስተኛው ወጥቼ በመጽሔታቸው ሁሉ አውጥቶኛል። ሚሊኒየም ባህር ዳር በሚል መጽሔት ሁሉ የኔ ፕሮጀክት ወጥቷል። መጀመሪያ የሰጡኝ 7200 ካሬ ሜትር ነበረ በፔዳ መስመር በኩል አሁን ዩኒቨርሲቲ የሰራበት ዳውንታውን ምናምን የሚባል የነበረ እሱ ላይ የነበረው ቦታ ዩኒቨርሲቲ ፈልገዋል ተብሎ ወደ ኋላ ቀርቼ ለኔ የተሰጣቸው በ293 ብር ነው ለካሬ የወሰዱት። እነ ኩሪፍቱ እነ ጣና መግቢያ ላይ ያለው የነ አበባው የነ ምስጋናው የባዴን ጋራጅ የነበረ እነዚህ ለምሳሌ መጥቀስ ያው ወህኒ ቤቱ ራሱ በዚህ መንገድ ነው የተወሰደው ከኔ ፕሮጀክቶች ጋር ማለት ነው። ግን እኔ ከ98 እስከ 2000 አቆይተው 2000 ላይ አማራጭ ቦታ ወሰዳሉኝ። አማራጭ ቦታ ያቀረብኩትን ሁሉ እምቢ ብለው ቀበሌ 10 የድሮ ቀበሌ 10 የሚባል ይሄ ወደ ቀድሞ ከተማ ተመስርቶ ወደ ኋላ ቀርቷል፣ ይሄን ነው የምትወስደው። ያ ቦታ ሲለካ 4025 ካሬ ነው። 4025 ካሬ 3000 ካሬ ተውኩ ማለት ነው። እዛ 3000 ምናምን እንዴት በዚህ ደረጃ ይወርዳል አልኩ። ከወሰድኩት ካልወሰድኩ ተዋሉ። በኋላ ደግሞ 1500 ክፍል ለካሬ ያለ ባህር ዳር ላይ አይታወቅም። 200ም 300ም ካሬ ተከፍሎ አይታወቅም። ከዛ በፊት እንደምንም በስንት መከራ ያንን ቦታ በ400 ብር ለካሬ አገር ጉድ እያለ ወሰድኩኝ። ሊስከፈል ተቀበል። በኋላ ላይ ሲያዩ አገው ነው ይለካ። እዛ የነበረ ፖሊስ ነበረ። አንዱ ላንዱ ሲጽፍ ምን ሲል ቆቶ ዞሮ 2006 ላይ ወደ ፍርድ ቤት ሄድኩ። 2008 ተፈረደልኝ። ከዛ በኋላ መዘጋጃ ቤቱ አዳራሹን አፈረሰ። ቦታውን አጠርኩኝ። አስረክቡኝ በፍርድ ቤቱ እንትን መሰረት አልኩኝ። ነገ ዛሬ እያለ እዛ የነበረው ስራ አስኪያጅ መላክ የሚባል ምንድነው የሚባለው አላውቅም፣ ስምን ሰይጣን ያወጣል አንዳንዴ እና እንደዛ አድርጎ ዞሮ አልሆነ አለ። ወደ አፈጻጸም ሄድን። ቦታው ታግዶ እንዲቆይ ታዘዘ። ቦታው ፍርድ ቤት አዘዘ ምንም አይነት እንቅስቃሴ እንዳይደረግበት ተብሎ። ከዛ በኋላ አጥሬ ጥበቃለ ምን አለ ወደ ፍርድ ቤት ሄድን። መዘጋጃ ቤቱ እስከ ሰበር ድረስ ሄዶ ተሸነፈ ከተማ አገልግሎ። ከዛ በኋላ የአካባቢውን ሰዎች አዘጋ እንትን አድርጎ በአክሲዮን አቋቁሞ ቦታው ለኛ ነው የሚገባ ብለው እንዲከሱ ተደረገ። የሚያሳዝንህ አንድ ነገር እኔ ካርታ ላይ ሊዝ ከፍያለሁ እየከፈልኩም ነው እና ምንም ካርታ የሌላቸው ሰዎች እንዲከሱ ተፈቀደላቸው።
ከዛ በኋላ አንዱ እውነተኛ ዳኛ ለኔ ሲፈርድ ለካድሬ ዳኛ ሲመራ ሲሽረው ምን ሲል ቆይቶ 12 አመት አሁን መጋቢት ላይ ለመጨረሻ ሰበር በነገራችን በ3 ክስ ሰበር ደርሷል። አንደኛውም የወያኔ ደህንነት ነበር ብለው እኔ አንድም የወያኔ ባለስልጣን ከፓርቲ አመራር ከመምጣት በፊት እማቆሰው አልነበር። ያቅ ነው ማለት እንኳን የወያኔ የባዴን አላቀም ካገሬ ልጆች በስተቀር እኔ አላቅም። እኔ በረከተን አላቅም፣ አዲሱን አላቅም፣ እንደዚህ ቁም ያናግራቸው አላቅም። እና አሁን ያለበት ደረጃ እንዴት ነው? እና አይ በሱ ተከስሼ ነበር እንደዛ ተብሎ አሁን ሰበር ወሰነ መጋቢት ላይ የመጨረሻ በዚህ አመት። አዎ አሁን በዚህ አመት ልክ ውሳኔውን ሲያዩ በሳምንቱ ነው ምናምን ጨረታ ወጡት፣ መሬቱ ጨረታ ወጡት። ጨረታቸው ለግንቦት 21 ነበር ጨረታቸው፣ ማነው 22 ነበር። ግንቦት 21 አስረክባቸውን ተቀሩ ተብሏል። ወዲያውኑ ማገጃ ወጣን፣ ጨረታው እንዲታገድ አደረገን። እነሱ ግን ማገጃውን ጥሰው ግንቦት 22 በጨረታ 250 ሚሊዮን ብር ሸጡት ቦታው ለራሳቸው ለመንግስት ተቋም። ያንን ለአማራ ገጠር መንገድ ይባል የነበረው ማለት ነው። ትክ ነገር እሰጣለን ምናምን የሚል እንትን አለ። ምናልባት ለተቋማት የሚሰጥ ከሆነ አይደለም በቃ እኔ ከሁለት ዘላለም እየተተካም አይኖርም ቢሆንም ቢሉም ምክንያቱም እኔ ከዚህ ቀንሶ ትከሰተው አይደለ። አሁን ዞሮ እንደዛ አደረጉ። ፍርድ ቤት ታስረው ይቅረው አለ። አንዱን ዘለሉ በሚቀጥለው መጡ። አሁን ደግሞ በቀጠሯቸው እንመጣለን ብለው እንትን ብለው አስተካክለው እንመጣለን አሉ። በቀጠሯቸው አልመጡም። አሁንም ፍርድ ቤት ታስረው እንዲቀሩ ማዘጃ ሰጥቷል። አሁን በሂደት ላይ ነው ያለው። ግን ዞሮ በጣም አንድ መግለጽ የምፈልገው ነገር በጣም የወረዱ መሆናቸውን የምታየው የከተማው ኮሪደር ሲሰራ ያለውን አፈር ጠቅላላ ወስዶ እዛ ላይ ቆለሉት። በጣም የመቀኝነታቸው የወረደ የእኔ እውነቴን ነው። አሁን እኔ ያገው ህዝብ እንደው ይሄን ሲያይ በምን አይነት ሁኔታ ህዝቡንስ እየናቁት እንደሆነ እኔ በሌላ አይደለም ያገው ፖለቲካ በማካሄድ ነው አይደል እንዴ ወስደው የኮሪደር ልማት የሚባለውን 1 ሚሊዮን ብር አነሳው ማፈሩ እዛ ቆለሉት። በነገራችን የፍርድ ቤት ያገደውንም ጥሰው ቆርቆሮውንም ነቅለው ለበኛይንም ጥበቃውንም አባረው ወስደውታል። ምንም ፍርድ ቤት በዚህ አጋጣሚ ግን እንደው ሳዘጋው በዚህ ሁኔታ ስንት የካድሬ ዳኛ ባለበት እውነትን ይዘው ለእውነትና ለፍትህ ዳኝነት ሲሰጡ የነበሩና እዚህ ያደረሱትን በክልሉ በተለይም ደግሞ ባህር ዳር ከተማ ፍርድ ቤትና ወረዳ ፍርድ ቤት ከተማ ነክ ፍርድ ቤት ነበር በፊት ወረዳ ፍርድ ቤት እንዲሁም ደግሞ የክልሉ ጠቅላይ ፍርድ ቤትና ሰበር ችሎት ላይ ያሉ ለእውነትና ለፍትህ የቆሙ ዳኞችን ባላቃቸውም በእውነት በጣም ትልቅ አክብሮትና አድናቆት አለኝ። ማመስገን ይገባኛል። ከብዙ ክፉ መሃል በዚህ መንገድ ነጥረው የወጡ ደግሞ ጥሩዎች መኖራቸው በእውነት በጣም የሚያስመሰግን ነው። በጣም አመሰግናቸዋለሁ። በጣም ጥሩ። እንግዲህ ከአቶ አላምረው ይርዳው ጋር የነበረን ቆይታ ይሄን ይመስል ነበር። እንግዲህ ከአቶ አላምረው ይርዳው ጋር በነበረን ቆይታ እንደተከታተላችሁት በርካታ ነገሮችን አንስተናል። አቶ አላምረው ይርዳው ለዚህ ህዝብ፣ ለቅማንት ህዝብ፣ ለአገው ህዝብ ባደረጉት አስተዋጽኦ ብዙ ጉዳት ይሄ ምንድነው ተቋማቸው ይሄ ምንድነው የግንባታ ፈቃዳቸው ሁሉ ከፍተኛ ጉዳት እንደደረሰባቸው ነግረውናል። ከዛም ባሻገር በከተማ በባህር ዳር ከተማ ያለ ፍርድ ቤት የወሰነውን እንኳን በጨረታ ሁሉ እንዳቀረቡት እንደ አይነት የህግ ጥሰቶች እንዳሉ በነገራችን ላይ ከዚህ ጋር እንደማየት ያለብን ህግ አስከባሪዎች ናቸው እነዚህ አካላት። ህግ አስከባሪዎች ደግሞ ህግን የህግ አካል የፍትህ አካል የወሰነውን ሲጥሱ ማየት ሌላ ከፍተኛ የሆነ የህግ ጥሰት ህግ አስፈጻሚ ነን ተብሎ ህጉን ሲጥሱ ማየት በራሱ ማለት ነገ ሂደታችን ህይወታችን እንዴት ነው የሚቀጥለው የሚለውን ነገር እንድናስብ የሚያስገድድ ነገር ነው። እሱን አንስተናል። በቀጣይ በቅማንት ህዝብ ከፍተኛ ትግል እንዳደረጉ ምንም የማይካድ ሀቅ ነው። ነገር ግን የሚነሱ አንዳንድ ነገሮች አሉ። አቶ አላምረው ይርዳው አይከል ላይ ሄደው እንደዚህ ያድርገዋል ምናምን ብለዋል። እኔ አሁን በተባለው አግባብ አድርገውም ከሆነ እሳቸው በገለጹት መንገድ ለቅማንት ህዝብ ሌላ አንድ ደጋፊ አታጋይና ታጋይ ሁኜ ለቅረብ ማለታቸው ይሄም እንደ ወንጀል ተቆጥሮ ዛሬ
እስኪ እውነትን እንናገር ብሎ ስለ እውነት የሚናገሩ የቅማንት ተወላጆች በአገው ብሔራዊ ሸንጎ ስም እንዲሸማቀቁ ታርጋ እየተሰጠ ያለበት ነገር አለ። እኔ በነገራችን ላይ የሚያሸማቅ ነገርም አይደለም። የጠራ መስመር ይዘው ሲከተሉ የነበሩ እስካሁን ባለው ደረጃ የራሳቸውን አስተዋጽኦ ያደረጉ እንደሆነ አምናለሁም። ይሄም ደግሞ በቀጣይ በታሪክም ተከትሎ የሚቀመጥ መሆኑንም እንዲሁ አስረግጬ መናገር ፈልጋለሁ። ይሄን መሰረት አድርጎ ግን የቅማንት ህዝብ ሌላ አማራጭ ኃይል እንዳያገኝ እያሸማቀቁ ይሄ እንደዚህ ነው እያሉ የሚያራምዱ አካላት ከድርጊታቸው ቢቆጠቡ ጥሩ ነው። አለያ ግን እየሰሩ ያሉ ስህተት መሆኑን ማሳየት ያስፈልጋል። ከዛ ውጭ እኔ እንደው የቅማንትና ያገውን ህዝብ ጥምረት ሊፈራው ከቻለ ሊፈራው የሚችለው የባዕድን ወይም እዛ አካባቢ ያለ የራሱን ብቻ ተሰሚነትና የራሱን ብቻ ክብር ከፍ ለማድረግ የሚጥር ኃይል ነው እንጂ የቅማንት ልጅ በዚህን ያህል ደረጃ ጉዳት ይደርስበታል ተብሎ አይታሰብምና ይሄን አድርገውም ከሆነ ያለፈው አልፎ በቀጣይ ምንድነው መሆን ያለበት የሚለውን ስተጠቀሙ ድረስ እንዳንድ የትግል አጋር ነው መታየት ያለባቸው እንጂ እነሱን እንደማንገራገሪያ አንፈልጋቸውም አይነት ጨዋታ ነገ ምን አማራጭ ለንዝ ነው የሚለውን ነገር ሌላ ጥያቄ እንዲነሳ የሚያደርግ ጉዳይ ነው። ከዛ ውጭ ያሉ አጠቃላይ ፖለቲካዊ ሂደቶችን ለመዳሰስ ሞክረናል። አቶ አላምረው ይርዳው እንግዲህ በርካታ ነገሮችን በቀጣይም ቢሆን ተገናኝተን እንደምንነጋገር ባለሙሉ ተስፋ ነኝ። እንግዲህ የዛሬው ፕሮግራማችን ውድ የፕሮግራሙ ተከታታዮች ይሄን ይመስል ነበር። በቀጣይ በሌላ ፕሮግራም እስከምንገናኝ በደህና ቆዩ እያልኩ ሰናበታለሁ። አቶ አላምረውም ለነበሩ ቆይታ ከልብ አመሰግናለሁ።